ሩታዬን የነካ የለውም በረካ ይባል አይደለ እንዴ? ምርጦችዬ አብርሽ አበቃልህ። ከዚህ በኋላ ሄርሜላ እንግዲህ ያው ለሶስተኛ ጊዜ አሻፈረኝ በማለት ላይ ትገኛለች። ከትናንት ወዲያ የጀመረች እንግዲህ አብርሽ ይለምናል፣ ያስመስላል፣ ይርበተበታል። እሷ ግን ወይ ፍንክች እያለች ነው። በዚሁ ትዘልቃለች። እንዴት ነው የሚለውን እንግዲህ ነገ ደግሞ አብረን እናያለን። ዛሬ ደግሞ የተፈጠረ ነገር አለ። እንግዲህ ቡዜ መቼም እኔ አንቺም ብሆን ለአብርሽ አይነት ወንድም አንገቴን ቀና አድርጋችሁ የምትሄዱ እንኳን አይደላችሁም እኮ በአብርሽ ምክንያት እንኳን ሚዲያ ላይ ቀርባችሁ አሁን ሄርሜላን አብርሽን ወደ ህይወትሽ መልሽው ለማለት አረ ቡዜ አብርሽ ማለት እኮ እናንተን አንገታችሁን ያስደፋ እንጂ እናንተ አንገታችሁን ቀና አድርጋችሁ እንድትሄዱ ያደረገ ወንድምና ወንድ አይደለም እኮ። የማይረባ ወንድ ቢኖር አብርሽ ነው። የእውነቴን ነው የምላችሁና አሁን ላይ እንደኔ ሲመስለኝ ሄርሜላ የገባሽ ይመስለኛል። የአብርሽ ምን አስቦ እንደሆነ አሁን ወደ አንቺ ህይወት እንደዚህ ተቅለስልሶ ለመግባት የፈለገው እንደዚህ እየተርበተበተ እየተንበረከከ 10 ጊዜ ይቅርታ የሚጠይቅሽ ለምን እንደሆነ መቼም አንቺ የሰለጠነ ከተማ ላይ ነው የተቀመጥሽው። የሰለጠንሽ ነሽ፣ ብዙ ነገር ታውቂያለሽ። ወደ ራስሽ ማሰብ ብቻ ለምንድን ነው አብርሽ ዛሬ የመጣው? ከፍቅር ጋር ቢሆን የእውነት ፍቅርን ትቷት እውነትም የፍቅር ሴት ሄርሜላ ናት ብሎ ዳንቺ የሚመጣ ይመስልሻል? ሄርሜላ ይመስልሻል? አሁን ላይ አንቺ ብቻ ሳትሆኚ የራስሽን ቤተሰቦች በአብርሽ ለምን ወደ አንቺ ህይወት መመለስና መምጣት እንደፈለገ በደንብ አድርገው ጥግ ድረስ ገብቷቸዋል። አሁንም ቢሆን አብርሽ ሴራው ሌላ ነው እንጂ ከፍቅር ጋር ቢሆን ወደ አንቺ አይመለስም። ቡዜ ደግሞ ማለት ነው እኔ አንቺን ብሆን ሄርሜላን ወደ አብርሽ ህይወት ተመለሽ ብለሽ ራሱ ለመናገር ራሱ ምንም አንደበት የለሽም ነበር። እንደውም እሷ ፊት ለፊትም ሴቶች ፊት ለፊትም መገኘት የለብሽም ነበረ። ምክንያቱም ወንድምሽ የሚሰራው ስራ በሴቶች ላይ አንገት የሚያስደፋ እንጂ እንደ ወንድ አንገትሽን ቀና አድርገሽ ስለ ወንድምሽ አሁን ላይ በተለይ ቡዜ ወጥተሽ የምትናገሪበት አንደበት ራሱ ይኖርሻል ብዬ ለእኔ ለማሰብ በጣም ነው የሚከብደኝ። አሁን ባለፈ ሩታ እንደዛ ስላረገችው መተሽ ስትናገሪ ነበረ አደለ? መተሽ ስትጨፍሪ ነበር በሩታ ላይ ማለት ነው። እኔ እንደ ወንድምሽ የትኛው ጽድቅ ሆኖ ነው እኔ ለአብርሽ ጎን ቆመሽ እንደዚህ ግትር ብለሽ ካሜራ ፊት ራሱ ስለሱ ማውራት ሴቶቹን ሄደሽ ራሱ ከሴቶች ጋር ስታወሪ እኔ ብሆን ማለት ነው ጭራሹንም ስለሱ ማለት ነው እንደው የፈለገ ወንድም አይደለም ወንድምም ቢሆን እኮ ሲያስከብር እኮ ነው ራሱን አስከብሮ ቤተሰቡን ያስከበረ እህት ወንድሞቹን ቤተሰቦቹን ቀና አድርጎ በክብራቸው የማይደራደር ወንድ በራሱ ክብር የማይደራደር ወንድ ሆኖ ለቤተሰብንም ቀና አድርጎ የሚሄድ ወንድ ሲሆን ነው ቆመሽ ከጎኑ አንቺ በድለሻል፣ አንቺ ወደ ህይወቱ ተመለሽ፣ አንቺ እንዲህ ብለሽ ራሱ ለማውራት ያኔ ኮንፊደንሱም ይኖርሻል ማለት ነው ቡዜና። አሁን ላይ በእርግጥ ሄርሜላ ላይ ስትጫናት አሁን አላየውም። ምክንያቱም እሷ ራሱ ሼም ይዟታል። በወንድሟ ስራ ሼም ይዟታል። አንገቷን አስደፍቷታል። እንደ በፊት ራሱ ምላሷን አውጥታ ልትንጣጣ አልቻለችም። ምክንያቱም የወንድሟ ድርጊትና ስራ ሴቶች ላይ የሚያደርገው ነገር አንገትን የሚያስደፋ እንጂ የእውነት ልባችሁን ነፍታችሁ ስለ አብርሽ ምንም የምትናገሩለት ነገር የለም። በተለይ ቤተሰቦቹ ማለት ነው። አሁን ትናንትና ዳኒ ራሱ በዳኒ ቤት ዴቭ ራሱ መጥቷል። እኔ ተምኔሉን ያየሁት ሩታ ምን ይናገራት በእርግጥ ገብቻ አላየሁም። ትንሽ ስራ ቢዚ ስለነበርኩኝ ገብቻ አላየሁም። በዛው መሸብኝ ማለት ነው። ግን ያው ብዙዎቹ ከትልቅ እስከሚባሉ ድረስ ሩታን የሚወዷት በዴፍ ተናደውበታል። በምን ምክንያት ምን ተናግሮ እንደሆነ ባላቅም ማለት ነውና ሁሌ እንደው ስለ አብርሽ መታችሁ መከራከር መናገር ራሱ እናንተ ራሱ እንደው አሳፍራችሁም። እናንተ የትኛው መልካምና ጥሩ ነገር አድርጎ በሚስቱ ተከብሮ በተዳሩ ተከብሮ ወይም ደግሞ ወደድኳት አፈቀድኳት ከሚላት ሴት ጋር ተሰብስቦ የተቀመጠ አይነት ወንድ ሆኖ ነው እናንተ ወጣችሁ ሚዲያ ላይ የምትናገሩት ማለት ነው። እኔ በጣም የሚገርመኝ እውነት ይህን ምላችሁ ቤተሰቦች፣ እኔ ዛሬ አንቺን በሆን ቡዜ የፈለገ ነገር ቢሆን ለአብርሽ አልመጣም፣ የእውነት አልመጣም። እና ሄርሜላ እንደው አሁን ላይ ጥሩ ስራ እየሰራች ነው፣ ይበል የሚያስብል የሚያስጨበጭብ፣ ምክንያቱም ዋጋው ማግኘት ስላለበት ማለት ነው። ደግሞም ኦዲየንሶች ራሱ ነቅተዋል። አብርሽ ለምን ወደ አንቺ ህይወት ድጋሚ ወደ አንቺ እንደሚያፈቅርሽና አሁን አንቺ ንጹህ ሴትሽ እንደሆንሽ ተገልጦለት ነው አይደለም? ውሸት የሚያፈቅርሽ ቢሆንማ መቼ በአንዴ ዱባ አድርጎ ሁላ ነገሩን ድምጥማጡን አጥፍቶ ወደ ሌላ ሴት ጋር እኮ አይሄድም ነበር ሄርሜላ። አሁንም አብርሽ
ፍቅርሽ በዛብኝ ጭንቅላቴ ላይ ወጥቶ ያዞረኝ ነው ብሎ ከህይወትሽ የወጣ ወንድ ማለት ነው። አመስግነሽ እንደው ማምለጥ ነው ያለብሽ ሄርሚ፣ ከአብርሽ ማምለጥ ነው ያለብሽ እንጂ ድጋሜ ወደ አብርሽ ህይወት ከተመለሽ፣ እሱን ድጋሜ ወደ ልብሽ ወደ ህይወትሽ ከተመለሽ፣ እመኚኝ ድጋሜ ሁሌም ቁጭ ብላይ ስታለቅሽ ነው የምትኖሪው። ሁሌም ማለት ነው በመመለስ ሲጸጽትሽ ነው የምትኖሪው። ታውቂያለሽ፣ በፊቱንም የመጣሽበትን መንገድም ልክ አይደለም። አሁንም ደግሞ መራቅና ማምለጥ መሸሽ ነው ያለብሽ። እኔ ይሄንን ነው የምለውና ዛሬ እንግዲህ ያው አብርሽ እንደተለመደው ያቺን ምላሱን ያው ቅልስልስልስ እያደረገው ይችልበት አደለ እንዲያሁን ደግሞ ምርጫው እሱ ናት እናቴ። አሁን ተገለጠለት አደለ ብርሽ፣ አሁን ገባክ ሄርሚ የዋህ መሆኑ አይደል? በፊትም እኮ እንዲህ ስትል ስታጃጅላት ነበር አብረሃት የኖርከው። እሷም እኮ በጊዜው ያው የዘራችሁን ያጨደችው አብርሽ ብቻ ሳይሆን በነገራችን ላይ ሄርሜላም እኮ የእጇን ያገኘችው። ለምን ብትሉ በፊትም ቢሆን ገና ለገና ትዳሩን ፈታ ብላ በሰው ትዳር ላይ የገባች ሴት ስለሆነች የሚጠብቃት ይሄ ነበረ። እሷም የእጇን አግኝታለች። አሁን ግን ከዛ ከስህተቷ ተምራ መውጣት ነው እንጂ ያለባት ድጋሚ ስህተት ላይ ገብተሽ ሄርሜላ እንዲህ አንቺንና ሩታን እንዳሸንጉሊት እየጠራ በፍቅር ፍቅር አልፈልግም ስላለች እንጂ አሁን የእውነት ከፍቅር ጋር አብሮ ቢሆን ወደ አንቺ ህይወት የሚመለስ ይመስልሻል? አይመስልሽም? ይሄንንም እንደ ቴፕ ካሴት በአይምሮች ልታጠነጥኙ ይገባል ሄርሚ። እያወጣሽ መታ መታ እያደረግሽ ይህንንም መልሰሽ እየከተትሽ እንደ ካሴት እስቲ አጠንጥኙ። የእውነት ከፍቅር ጋር ቢሆን መቶ ዛሬ ለምንሽ ነበረ? ዛሬ ወደ ህይወት የተመለሽ ይልሽ ነበር? አይልም፣ በፍጹምም አያደርገውምም። አሁንም ደግሞ የራስሽ ቤተሰቦችም አንብቢ፣ ከስር ከላይ እስከታች አስተያየት እየተቀመጠልሽ ነው። አብርሽ ለምንድን ነው እንደዚህ ሆነው? ለምን ወደ አንቺ ሊመለስ ፈለገ? እንደው ከአንዳንዶቻችሁ ደግሞ ይቅርታ አድርጊለት፣ ታፈቅሪዋለሽ። እያፈቀረችው ሁሌ መጎዳት አለባት? እያፈቀረችው ሁሌ መታመም አለባት? እንዲ እሱ እኮ አንድን ሴት ተጠቅሞ ሲተዋት እኮ ንግግሩ ራሱ ከኔ ውጪ ወንድ የለም እንዴ እያላቸው አልነበር እንዴ? ሄርሜላንም ሩታንም ሻይ ቡና ልል ካፌ ደጅ አላጣቸውም እያለ ስማቸውን እንደዚህ እያጠለጠለ ውጭ የሚጥል ወንድ አሁን እንደው ለሄርሜላ ስለ ሩታስ እንደው የሚሆን አይነት ወንድ ነው አብርሽ ብላችሁ ታስባላችሁ ሴቶችዬ? ሻይ ልጠጣ አልቻልኩም፣ ለመዝናናት አልቻልኩም። ስወጣ ተራ በተራ ሄርሜላን ነው ማገኘው፣ ስወጣ ሩታን ነው በር ላይ ማገኛቸው እያለ በሌሉበት ባሏሉበት በሌሉበት እኮ ነው ከምር ውሸት ራሱን እንደ ተወዳጅ እሱ ብቻ ነው አዲስ አበባ ከተማ ላይ ያለ ወንድ እስከሚባል ድረስ ወንድ ደግሞ የቡታጀራ ወንድ እንቁ ወንድ እሱ ብቻ ተፈላጊ እንደሆነ ራሱን እየቆለለ ሁሌ እነሱ እሱን እግር በእግር እየተከታተሉት በእርግጥ ያው ቅርብ ጊዜም እያየን ነው። እንደው ሴት ልጅ እርግፍ አርጋ ስትተው ነው ደስ የሚለው። እንደው ማይሆናት ከሆነ እንደው አሁን የቆረጥሽ ሆናል። ግን ሄርሚ አንድ ሰሞንም የእውነት ተመችቶ ሆነ ወደ ፍቅር የሄድከው የእውነት አብርሽ ከልብ ነው እያልሽ ራሱ እሱን ከመለመን ያኔ እንደዛ ያልሽ ሰዓት እንደሰማሽ ወደ ጆሮሽ ራሱ ቀጨል እንዳለ ወዲያው ነበር እሱን እርግፍ እሱ በደረሰበት ባለመድረስ ነበረ። ግን ያንቺም አሁን ነገ አዲስ ነገር ይኖራል። ያንቺ ነገር ነገ አዲስ ነገር ይኖራል። ምክንያቱም ሄርሜላ ቡዜን አውርታ ትሄዳለች። ቡዜም አሁን ላይ አልጫንሽም፣ ግን ከራስሽ ጋር በደንብ አውሪበት፣ በደንብ አብሰልስለሽ ከራስሽ ጋር ቁጭ ብለሽ አስቢበት በማለት እሷም ደግሞ እኔ እኮ እሱ እንዲጎዳ አልፈልግም፣ በቃ እንዲህ ካለች ይታረቃሉ። መኑኝ አብርሽ እኔ እኮ እሱን ለመጉዳት እኮ ፈልጌ አይደለም፣ እሱ እንዲጎዳ አልፈልግም ካለች በቃ ይታረቃሉ። ግን ቢሆንም ለ3 ቀንም ቢሆን እንደዚህ እምቢዮ ማለትሽ እምቢ ማለትሽ ጥሩ ነው። ይሁን እንግዲህ ያው አስገብተሽ ደግሞ ድጋሜ እንደተለመደው ደግሞ የሆነ ሰዓት ደግሞ ዞር ሲል ግን እኮ ሄርሜላ ግን ማለት ነው ለአንቺም እኮ አብርሽ ቢመጣ የስጋት ህይወት እኮ ነው ውዴ። ማለት አሁን እኮ ልጅ በልዑል አይጨክንም ታውቂያለሽ። መቼም ልዑልን በአንቺ አይቀይርም፣ ልጁ ነው አደለ? አሁንም እኮ ሩታ ጋር መሄዱ አይቀርም እኮ ወን የሆነ ሰዓት ደግሞ የሆነች አጋጣሚ ይፈልግና ልክ እንደባለፈው ደግሞ ይኮበልልብሽና ደግሞ ያኔ ደግሞ ምን ውስጥ ትደበቂያለሽ? ምን ይውጥሻለሁ? የእሱ ምክንያቶች ብዙ ስለሆኑ ማለት ነው። ምክንያቱም አንጠልጥለውብኝ አድርገውብኝ አደንዝዘውኝ እያለ ወደ ሩታ መመለስ ወደ ሩታ ህይወት ውስጥ መመላለስ የለመደ ስለሆነ አሁንም ወደ ሚስትና ወደ ልጁ ይመለስና ድንገት ደግሞ ጉድ ያደርግሽና ያኔ ደግሞ መለቴ ነው። አሁን ያለሽበት ለእኔ ተመችቶኛል፣ እንደዚሁ ከቀጠልሽ ማለት ነው። ግን ደግሞ አሁን እሱም ማሳዘን አትፈልጊም።
እሱ እንዲጎዳብሽ አትፈልጊም። ስለዛ ትንሽ ጊዜ ላድክመው አይነት ነገር ነው እንጂ አንቺም ያው መመለስሽ እንደማይቀር መጨረሻ ላይ ከተናገረሽ ንግግር ገብቶኛል። እስቲ እንግዲህ ጉዳቸውን እናያለን። እኛም አብረን ከእናንተ ጋር አይደለን? የት እንሄዳለን? እናንተም የትም አትሄዱም። እንዳልሹም ህይወታችሁም ሁሉ ነገራችሁ ላይፋችሁ በሙሉ ያው ኢትዮ ሚዲያ ላይ አይደለም? እኛም እናያለን፣ እናንተም ትመጣላችሁ። ነገ ደግሞ ያው ቡዜም ትመጣለች። ያው ትገናኛላችሁ። አንቺ አሁን ቡዜን ቻው ምናምን ብለሽ ሄደሻል። እነሱን ሂዱና እኔና ቡዜ እናውራ ብለሽ አብራችሁ አውርታችኋል አይደል? ነገ ደግሞ አንድ ላይ ሆናችሁ ታርቃችሁ ምናምን ያው ትመጣላችሁ። የታወቀ ነው። ይሄ ነው መጨረሻ የሚሆነው። እና ለማንኛውም ውዶችዬ እንዴት አመሻችሁ ሳልን ነው ወደ ቀጥታ የገባሁት። ሰላም ናችሁ ወይ? ሁሉ አማን፣ ሁሉ ጤና? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋም ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። የሩታዬ ወዳጆች፣ አድናቂዎች፣ እህቶቿ በሙሉ ማለት ነው ተልባቢን ጫንጫ በአንድ ሙቀጫ እያላችሁ ነው። ዛሬ ደግሞ ሩታዬን እንደው ኬት እንደምታገኙ ፎቶዋን አላቅም። እንደው ሞዴል የሆነችበትን ፎቶ ልቅም እያረጋችሁ እየመጣችሁ የምጽፉት ነገር ይገራርመኛልና ደግሞ እኔም እኮ ቁጭ የማነበው ነገርና ግጥም አድርጋችሁ ቁጭ ብላችሁ የምጽፉ በሩታ ፎቶ ላይ ማለት ነው። ለእናንተ ይመቻችሁ የእውነት ጥግ ድረስ ስለምትወዷት ማለት ነው። እና አሁን እሺ ቡዜ ገባች። ሩታ ደግሞ አሁን አብርሽን ድጋሜ ታገኘ ይሆን? ወደ ሩት መቼም ወደ ሄርሜላ ይመለሳል። ያው ነገ ይቅርታ ታደርግለታለች። በሙሉ ልብ ነው የምነግራችሁ። ነገ ይቅርታ ታደርግለታለች። የነገው የሚቀጥለው ቪዲዮ የይቅርታ ነው። ይቅርታ አደረገችለት። ወደ ሄርሜላ ተመለሰ። አብርሽ ተመለሰ። ሄርሜላ ተመለሰች። ወደ ድሮ ህይወታችን እያለ እኮ ነው ደግሞ የሚያወራው ማለት ነው። እንደው የአብርሽ ንቀት እኮ ከማን ወንድ ጋር አይመጣጠንም። የእውነት እንደው ስፍርፍር አድርጓቸው ሴቶቹን ይሄድና መልሶ በእጅ አዙር ደግሞ ለይቅርታ እንዴት እንደሚል ፈሰፈስ ሲያስመስል ሲችልበት እኮ ሲያስመስል እኔ ሄርሚ እንደው ሩታስ አንዴ እኔ ባለፈን ብያለሁ እንደው ዱብ ስላደረገችለት ነው። ይሁን የመጀመሪያዋም ስለሆነ ነው እንበል። እንደው ያንቺ ነገር ግን ሳስበው አያም ሶሪ ከምር ያሳዝነኛል። ምክንያቱም እንዴት አብርሽ እጅ ላይ እንደወደቅሽ እንደው በምን አጋጣሚ ነው እንደው ሹልክ ብለሽ ወደ ሰው ህይወት ውስጥ የገባሹና ዛሬ ፍዳሽን መከራሽን በዚህ ልክ የምታዩ ይሄ ልጅ ግን ሄርሜላ እርግዝናሽስ ቆይ እርግዝና ወዴት ሄደ? ንገሪን እንጂ እኛም ብቻ ነው ቡዜንም ነው አይደል የሸወርሻት? ስለ ላንቺ ሲሆንማ ዝም አለች አይደል? የሩታ ቢሆንማ እናቴ ገኖ ነበር። እሷም ብትሆን እርጉዝ ነኝ ብላ ዋሽታ ሩታ ተይ በእንደዚህ አይነት መንገድ ወንድ ልጅ አያዝም፣ የራስሽን ህይወት ኑሪ፣ እኔ ብሆን ማለት ነው እያለች የኔ ሄርሜ ቡዜ ታሽቋልጥ ነበር እዚህ ሚዲያ ላይ ማለት ነው። አትቻለም ነበር እኮ ያዙኝ ልቀቁኝ ስትል የሄርሜላን እርግዝናማ ድብስብስ አድርጋችሁ አለፋችሁ። የሩታ ቢሆንማ ፊት ቀደም ነበር ቡዜ። ሄርሜላ በነገራችን ላይ አብርሽን ብቻ ሳይሆን የዋሸችው አንቺን ጨምር ነው። አንድ ቀን እንኳን እሱን አንስታችሁ አታቁም። ለምን ዋሸሽው ብለሽ እንኳን ጠይቀሽ አታቂም። እሱ ራሱ ለምን ዋሸሽኝ እርጉዝ ነኝ ብለሽኝ ነበር ብሎ ሄርሜላን ጠይቆ አቅም። ሩታ ላይ የምትገኑትን ያህል ሄርሜላ ላይ እኮ አትገኑም። የሚገርመኝ ነገር ማለት ነው በደግነቱ ሰው አንዳንዴ ተፈጥሮ ሆኖ ደማችሁ መራራ ገናና ከሆነ ምንም ነገር ብታደርጉ በቃ ግንን ያለ ማለት ነው። አንዳንዴ ተፈጥሯል አይደል? ሩታ ላይ እንደዛ ነው። ግን ቢሆንም ሩታ እንዲህ በቀላሉ እጅ መስጠት ደግሞ ትናደዳላችሁ። አትወዱም አይደል? አትወዱም። ሩታ ጀግና ናት የሚሉት እኮ ይገርመኛል። እጅ አሰጥም የሚሉት እናንተ ወድቃ ማየት ትፈልጋላችሁ፣ ግን አልወደቀችም። ሩታ እንደዛ ነበር የምትፈልጉት። ወርቃ ስታለቅስ ምናምን ነበር ማየት የምትፈልጉት። የሆነ ቦታ ላይ ነበር እሷ ማግኘት የምትፈልጉት። እናንተ እሷ የምትስሉበት ቦታ አለ አይደለ? እሷ ግን ከዛ በላይ እናንተን አልፋ ሄዳለች። የሆነ ቦታ ላይ ነው ያለችው። ለዛ ነው የምትናደዱት እኮ ብዙዎቻችሁ በሩታ ማለት ነው። እና ሩታዬ ለማንኛውም ባለሽበት ከልጆች ጋር ሰላምሽ ይብዛ። ከዚህ በኋላ ይሄን ጎረምሳ ልመና ትመጭና እኛ ልንፋጥ። ግን ቤተሰቦች እስኪ አንድ ነገር ልጠይቃችሁ። አሁን የሩታ ቤተሰቦች አብርሽን ድጋሚ ሩታ አሁን ልመና ብትመጣ ትቀበላላችሁ? አሁን ከአብርሽ ጋር ሌላ ፍልሚያ ውስጥ ሌላ ግጥሚያ ውስጥ ድጋሚ ብትገባ ትቀበላላችሁ? ወንስ ሩታን ትቆጣላችሁ? ወንስ አሁንም እንዳትለቂ ወደ አንቺ ህይወት ይመለስ እንደምንም ብላችሁ ትደግፏታላችሁ? እኔ እውነቱን ነግራችኋለሁ፣ አልደግፋትም። እግዚአብሔርን ሁሉም ነገር እኮ ልክ አለው። ማርም ሲበዛ ይመራል አይደል እንዴ? ሊመራት ይገባል የአብርሽ ነገር በቃ
በቃ ልትል ይገባል። ከዚህ የበለጠ እኔ አብርሽን ዛሬም ነገም ሩታ መታ የኔ ካልሆንክ ብላ እንደባለፈው እንደ በፊቱ እንትን ካለች የእውነት እኔ አልስማማም በዚህ። ምክንያቱም እኔ ራሱ ሰለቸኝ። እግዚአብሔርን ነው የምላችሁ። 2-3 ትደክማላችሁ። ከ2 ከ3 ከ4 በላይ ደግሞ ምንድን ነው በዚህ በላይ እሱ እንትን ዳይመንድ ነው እንዴ? በዚህ ልክ እሷ ራሱ እንትኗ የምትጨርስለት ለሱ ማለት ነው። እና እኔ ከዚህ በኋላ ሩታ እንደው ከሉልዬ ጋር አርፈሽ ቤትሽ ስብስብ ብለሽ እንደ ሴት ብትቀመጭና ድጋሚ ወደ ሄርሜላ ህይወት ተመልሰው ታርቀው ተስማምተው ራሱ ፍቅር ጀምረው ክንፍ ብድ ቢሉ ራሱ ዝም ብለሽ እስከ መጨረሻው የእነሱን ታሪክ መመልከት ነው ያለብሽ፣ ምን ድረስ እንደሚደርሱ ማለት ነው እንጂ እንደው ከዚህ በኋላ ሩታ በሌላ በአዲስ ስራ ብትመጭልን እናቴ ተይ። ተመልካች አሁን እንዴት እንደሰለቸ ራሱ እንዴት እንደጨነቀው ተመልካች ድክም። እኔ ራሱ እውነት ለመናገር ቪዲዮ ራሱ ስራ አንዳንዴ እየሰለቸ ነው የምሰራው። እግዚአብሔርን ነው የምላችሁ። ምክንያቱም ለውጥ ያለው ነገር ሲሆን ደስ ብሏችሁ ሀሳባችሁም አዲስ ይሆናል፣ የምትሰጡት አስተያየት አዲስ ይሆናል። ግን ሁሉ አንድ አይነት ነገር ላይ እኮ ይሰለቻሉ። ዱችል እኔ ይሰለቸኛል አሁን እግዚአብሔርን ነው የምላችሁና ለማንኛውም ብዶች እየሰላማችሁ ጤናችሁ ብዝት ተረፍረሽ ይበልልኝ። እንግዲህ የሄርሜላ የአብርሽ የቡዜ የአቤል የዛሬው ነገር እንግዲህ ዛሬም ሄርሜላ እምቢ በማለት አብርሽንም ሁሉንም ጥላ እንግዲህ ሄዳለች ማለት ነው። አብርሽ ቢሰራት ቢለምናት ኧረ በፍጹም የወደፊቴን አለች። አዎ እዚህን ልጅ የወደፊቴን ነው የምትለው እናቴ። የወደፊቴን ደግሞ ባል አይሆንሽም፣ ማስረግጬ ነው የምነግርሽ ሄርሜላ። አብርሽ አይሆንሽም የልጆች አባት መቼ ለሉል ሆነና በእናትሽ መውለድማ በትምትል ይወልዳል። መቼ ለወለደው ልጅ ሆነና አሁን አንቺ ድጋሚ ለወደፊት ደግሞ እኮ ለባልነትም ትመኘዋለች። አይ እንደው አለመታደል ላይ ሴት መሆን አብርሽን ለባልነትም እንደው አብርሽ እኮ ጅልጅል ያልክ እኮ ነው። እንደው እውነት ንቅት እንኳን ያለ አይደለም። እንደው በህይወቱ እንኳን ምን አይነት ሰው ወደ ህይወቱ መጥቶ ምን አይነት ሰው ጋር ህይወቱ መቀጠል እንዳለበት ራሱ እኮ አቅም ያገኘው ላይ መንጠልጠል እኮ ነው። ያገኘው ላይ አብሮ መገልፈጥ፣ መሳቅ፣ እዛችም እዚችም ላይ በቃ እንደዚህ አይነት ሰውን ራሱ ለባሌ ብለሽ ማሰብሽ መሳልሽ ራሱ ሄርሜላ ለእኔ ያው አይመጠንም፣ የእውነት አይመጠን። ይሄ ባሌ ምናምን ትዩን ተይና እንደው ዝም ብዬ ተመልሽ አብሬው ልንቦ ጫረቅና እንደፈለገ ያድርገኝ ካልሽ ግቢበት፣ እሳቱም ያው ውሃውም ያው ብሏል። ገብተሽ ተንቦ ጫረቂ እንግዲህ ወደ አብርሽ ህይወት ማለት ነው። እንግዲህ ምን ድረስ እንደምትደርሱ እኛም አብረን እየተከታተልን አይደል? ከእኛ አይንማ አታመልጡ፣ ከቅመሞች አይነትም አታመልጡም ሄርሜላና አብርሽ ማለት ነው። እና ቡዜ ዛሬ ሄርሜላን እንደው ራሱ እንዲህ ራሱ ለማየትና ሌሎችንም ሴቶች ቢሆን ስለ አብርሽ ለመናገር አረ ሞራሉ ራሱ ይጠፋል እኮ እንጂ ይሄንማ ወንድሜ እያልሽ ራሱ ለማውራት ይከብዳል። እውነት ይሄ አተራማሽ እኮ ነው። እዛችም እዛችም ሲችልበት ደግሞ እኮ መቅለስለሱን ለምዷል። በሩታ መቅለስለስ ነገሩ እና ያለው ነገር ይሄን ውዶችዬ፣ እንግዲህ ሰላማችሁ ጤናችሁ ብዝት ይበልኝ። ወዳችሁና ፈቅዳችሁን ቤተሰብ ለምታደርጉኝ ከልብ አመሰግናለሁ። አሁንም ቤተሰብ አድርጉኝ፣ ወደ 20 ሺህ አስገቡኝ። እናንተ እንዲህ ለምን እንዴኔ ስህታችሁ አይደለ? እናንተ ማናለኝ ምን ይጎዳችኋል? አይጎዳችሁም። እና በሉ እንግዲህ እኔንም ቤተሰብ አድርጉኝ። ላይክም አድርጉ፣ አይከፈልበትም። የምር ምርጦችዬ፣ ለምታደርጉኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ የኔ ውድ እህቶች፣ እንዲሁም ደግሞ የሩታዬ እህቶች በጣም ነው መወዳችሁ። ክበሩልኝ። መልካም ምሽት። ሩታ ከመጣች እመጣለሁ።